እንግዲህ የእስልምና የመጀመሪያው ነብይ ሌጋል የሆነው ነብዩ መሐመድ ነው። ግን ደግሞ ነብዩ መልእክት አድራሽ ደግሞ ቁርአን የወረደለት ነው እንጂ እነ ሙሳ እና አደም እና ኢብራሂም የመጀመሪያ ነብያቶች ነው የሚባል ነገር አለ። አስተምሮ አንተ ታውቃለህ? አደም ነብይ እንደሆነ አንተ ታምናለህ አታምንም? አምናለሁ። በጣም ጥሩ አልፈናል። አደም ነብይ ከሆነ አደም የሰጠህን የእስልምና ትምህርት አሁን እንደ እስልምና ነው ማውራ፣ እንደ ክርስትና ሁኜ ስለማውቀው እንደ እስልምና በእስልምናው ግን ሁኜ ላውራ። አደም የመጀመሪያው ትውልድ ከሆነ አደም የተፈጠረው ከሚቅለጨለጭ ሸክላ ወይም አፈር ነው አልን። አንተ በነብዩ ጊዜም አልተወለድክም፣ በአደም ጊዜም አልተወለድክም። ግን ህግና ኦሪት ጸንታ ትኖራለች በክርስትናው እንደሚለው። በእስልምናው ከላይ ከአባት የመጣልህን ሃይማኖት ተከትለ ነው እንጂ ያስፋፋ የመጣኸው በነብዩም በአደም ጊዜ ካልተወለድክ ለአደም ብቻ ነው ይሄ የአፈር መሸክሸክ። እኔና እናንተ ግን በእናት አባቴ ሩካቤ ወይም ሪሌሽንሺፕ የተወለድን ነው ካልከው መጀመሪያ መነሻችን አሁን እዚህ ጋር የሰው ልጅ ተፈጠረ የሚለው መነሻችን አደም ነው ወይም አዳም ነው። አንተ የአዳም ትውልድ መሆንን ትረሳለህ ወይስ አትረሳም? እንዳልከው አሁን አንተ እንትን ብለህ እንዳትነግረኝ ነው። ቆይ እስ እያሳቂ ተይዘሻል። እኔ ማርያምን ማብራሪያውን በደንብ ስለምፈልገው ነው። አንተ እና እኔ ፍጡር ነን እንዴ? ያላ ፍጡር ነን ነው የምንለው ወይስ ደግሞ የተባዥ ቅጆች ነን ነው የምንለው? አንተ እናት እኔ በሳይንሱ በኢንተራክሽን እንደምንወለድ አሁን ላይ ያለው ኦን ዘ ፈርስት ግን የመጀመሪያው አመጣጥ እንዴት ነው? እስቲ ቆይ ተፈጠረ ሲባል የሰው ልጅ ሁላችንም ፍጡር ነን በዚህ ምድር ያለ ነው። ጭብጣ ሐሳብ በዚህ ምድር ያለ ነው ሁላችንም ፍጡር ነን። ግን መነሻው ምንድነው? አፈርና ውሃ። አፈርና ወይም ወደ አፈር ትመለሳለህ ይላል የሀገርህ ሰው። ቆይ እሺ ታዲያ ለአዳም ብቻ ነው ይሄ የተባለው? እኛ በስሜተ ፍትወት ተጸንሰን ነው የተወለድነው የሚለው ከጭቃ መፈጠርን አንተ ራስህ አሁን አታምንም እንደምትለኝ በሪሌሽንሺፕ ብቻ መወለድ ነው? ስጋ ለብሼ ደም ተቀላቅዬ አጥንት ተመስጦብኝ ብለህ ነው ምን ልታስተምረኝ የምትችለው? ወይስ የአደምን ነው የምታስተምረኝ? ስለ ዘፍጥረት ሲወራ ይችን ጠቅለል አድርገናልኝ አባቴ ሚቱኝ እሰማሃለሁ። ይሄ አድርገው። በጣም ጥሩ። እንግዲህ አምላክ አላህ Subhanahu Wa Ta'ala ሰዎችን በአራት አይነት መንገድ ፈጥሯቸዋል። አንደኛ አዳምን የፈጠረበት አፈጣጠር አለ። ሁለተኛ ከዚያ የተለየ ሔዋንን የፈጠረበት መንገድ አለው። ሶስተኛ መሲሁን ወይንም ክርስቶስን የፈጠረበት መንገድ አለው። ሁሉም ይለያያሉ። አራተኛ ሌሎቹ ፍጥረታት ሁሉ እኔም አንተም አንቺም ሁላችንም የተፈጠረበት መንገዶች አሉ። የአዳም አፈጣጠር፣ የሔዋን አፈጣጠር፣ የክርስቶስ አፈጣጠር፣ የሌሎቻችን አፈጣጠር አራት አይነት አፈጣጠር የተለያዩ ናቸው። አሁን እዚህ ቦታ ላይ ይሄን ስንል ግን ከአዳም ነው መሰረታቸው ሁላቸውም። ይሄን መሰረት አልካድንም። ገብቶሃል አይደል? ከሌላ ዘር አይደለም የተፈጠረው ከአዳም ነው ሁላችንም። ነገር ግን የአፈጣጠራችን መንገዶች ከይፍያ የሚባል ነገር አለ። ሁኔታው የተለያየ ነው ሁላችንም። የአዳም አፈጣጠር ምንድን ነው ከተባለ ከአፈርና ከውሃ ነው። አፈር አለ፣ ውሃ አለ። የአፈርና ውሃ ሲቀላቀል ምን ይሰጣል ልጆች? ጭቃ ይሰጣል። ያ ጭቃ አብክታችሁት ለብዙ ጊዜ ቢቆይ ምን ይሆናል? ይሸታል አይሸትም? ይገማል አይገማም? ይገማል። ቤት የሚመርጉ ሰዎች አይታችኋል? ጭቃ ያቦኩትና ለብዙ ጊዜ ይቆያል። በዚህ አካባቢ ስታልፉ በጣም ከመቆየቱ የተነሳ ይሸታል። የመሽተት ባህሪ ያለው ይወታችኋል። ስለዚህ ያ ይሆናል። ከዚያ ያ ጭቃ ልክ እንደ ሸክላ ተደርጎ በሚሰራ ጊዜ ሰውየው ነፍስ ሳይዘራበት ዝም ብሎ ከጭቃ የሆነ ቅርጽ ብትሰሩ ምን ይሆናል? ጀበና ልትሰራ ትችላለህ፣ ጋቻ ልትሰራ ትችላለህ። ሌላ ነገራቶች ልክ እንደ ሸክላ የደረቀ ነገር ሆኖ ቅርጽ ይዞ ይሆናል። አላህም አደምን ከዚያ ከጭቃ የሰው ቅርጽ አድርጎ ሰራ። ይወታችኋል። ያን የሰራውንም ሰው ብሎ ጠራው፣ አደም ዓለይሂ ሰላም። ከዚያ በኋላ ነፍስ ዘራበት። ስለዚህ የአደም አፈጣጠር ከአፈር የተባለው እርሱን ነው የሚመለከተው። ጭቃ የሚለው እርሱን ነው የሚመለከተው። ቀጣዩ ደግሞ አፈጣጠር ማነች? ሔዋን ነች። ሔዋንን አላህ ልክ እንደ አደም ከአፈር አንስቶ ነው ወይ የሰራት? አይደለም። ይሄም እስልምናም ክርስትና የሚያውቀው ነገር ነው። ከአፈር አንስቶ ልክ እንደ አደም ነው የሰራት አይደለም። ታዲያስ ከአደም ጎን ነው የሰራት። ከምኑ? ከአጥንቱ፣ ከስጋ ከአጥንት እንጂ ከምን አይደለም፣ ከአፈር አይደለም።
ማስረጃ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። አላህ በቁርአን ላይ ልክ እንዲሁ ከአንዷም ነፍስ ሌላኛዋን ነፍስ አስገኘው እያለ ይናገራል። ያ አዩሃ ናሱ ተቁ ረበኩም አለዚ ኸለቀኩም ሚን ነፍስ ዋሂዳ ወኸለቀ ሚንሃ ዘውጀሃ ይላል። እናንተ ሰዎች ሆይ ከአንዲት ነፍስ የፈጠርኳችሁን እኔን አላህን ፈሩኝ፣ እንዲሁም ከዚያች ከአንዷ ነፍስ ጥንዷን የፈጠርኩላት ይሁንኩኝ እያለ ይናገራል። ከአደም ሐዋን ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ከአደም ከጎኑ አጥንት ሔዋንን ፈጠራት እያሉ ተናግረዋል። ስለዚህ ሔዋን የተፈጠረችው ከአፈር አይደለም ከጭቃም አይደለም፣ ነገር ግን ከምንድን ነው? ከአደም አጥንት ነው። ከአጥንቱ ነው አላህ አውጥቶ የሰራት። ሶስተኛው አፈጣጠር ማን ነው? የዒሳ ወይንም የክርስቶስ አፈጣጠር ነው። አላህ ክርስቶስን መፍጠር በሻ ጊዜ ከፈጠረ ከተባለ አንድ ጊዜ ወርቅና ባት። ሶስተኛው የዒሳ አፈጣጠር ምንድን ነው? አሁንም ዒሳን ልክ እንደ አደም ከአፈር አንስቶ ነው ወይ የሰራው? ከአፈር አይደለም። ታዲያስ ከድንግል ማርያም በድንግልናዋ ሳለች ማንም ወንድ ሳይገናኛት ከእርሷ ነው የሰራው። የማህፀኗ ፍሬ ነው እንጂ ከአፈር የተሰራ አይደለም። ዒሳም ልክ እንዲሁ። ሌላኛው ማን ነው? እኔ፣ አንተ፣ ሁላችንም። ሌሎቻችን ደግሞ ከወንድና ከሴት በግብረ ስጋ ግንኙነት ከዚያ በሚገኘው የሆነ የዘር ፈሳሽ ከዚያ እርሱ ወደ ረጋ ደም ይቀየራል። ያፈጣጠሩን ሂደት ሁሉ አላህ በሱረቱል ሙእሚኑን ላይ ገልጾታል። ስለዚህ ይህን ታገኛላችሁ። ይህን አፈጣጠር የሰዎችን አፈጣጠር የእኛን አፈጣጠር ገልጾታል ወይ? የትም ቦታ ላይ አታገኘም። አንዴ እባክህ ልጨርስ፣ እባክህ አንዴ ወርቅ አንዴ ልጨርስ። መጽሐፍ ቅዱስ ላይ ስትሄዱ ጊዜ ሰውን ከአፈር ፈጠረው፣ አለቀ በቃ። የእኛን አፈጣጠር ሂደት ታገኛላችሁ? ላታገኙም። ለዚያም ነው በቁርአን ላይ ይመጡና የእኛን አፈጣጠር ሂደት የገለጸውን ሊማሩበትና ሊደነቁበት ሲገባ እኛ መጽሐፍ ላይ የሌለን ይህን የሰው ልጆችን አፈጣጠር ገልጿል ብለው ሊማሩበት ሲገባ ይሳለቁበታል። አላህ ሰውን ከፍትወት ጠብታ ተፈጠርኩት ይላል እኮ። ያንተን አፈጣጠር ንገረኛ በመጽሐፍ እንዴት ተብለህ ተገለጽክ? አንተ ከአፈር ፈጠርኩ የተባለው አንተን አይደለም፣ አደምን ነው የሚመለከተው። አንተ ከምን ተፈጠርክ? እናትና አባት ሲገናኙ ጊዜ አፈር ነበር ሲሸና የነበረው አባት ወደ እናት? ለአፈር አይደለም፣ የፍትወት ጠብታ ነው። ይሄን የገለጸበትን ስጠና መጽሐፍ ላይ ከዚያ ፍትወት ጠብታ ምን ሆነ ማህፀን ውስጥ ያለውን ሂደት እስኪ ንገረን። የለም ወፍ ከአፈር ነው የተፈጠርከ። ከአፈር የተፈጠረው አዳም ነው፣ ሌሎቻቸው አይደላቸው። ይፈቻል እና ያን ነው ቁርአን መጥቶ ሲገልጽ ጊዜ ሊማሩበት ሲገባ ያ መጽሐፍ ጎደለ እንደሆነ ከዚህ ትረዳለህ። የኔን አፈጣጠር አልገለጸልኝም ከምን ተፈጠርኩ ብዬ በጠይቅ መጽሐፍ ቅዱስ ላይ መልስ አላገኝም። ቁርአን ላይ ግን በደንብ ታገኛላችሁ። እንዴት እንደሰራን አላህ ኑ ተመልከቱ፣ እንዴት እንደሰራን አላህ እኛን ማለት ነው። እና እንዴ በማስረጃ ላሳያችሁ። ይህን አገላለጽ የት ነው የምታገኙት መሰላችሁ? በቁርአን ላይ ብቻ። አልሐምዱሊላህ አላ ኒዕመቲል ቁርአን ነው። ተመልከቱ። ያውና የኔና እናንተ አፈጣጠር አላህ ሱረቱል ሙእሚኑን የምእመናን ምዕራፍ ይላል። በመጀመሪያ የሚገልጸው የእኛን መዳናችንን አረጋገጠ። የምእመናን ምዕራፍ የመጀመሪያው አንቀጽ ምን ይላል? ምእመናን በእርግጥም ዳኑ ይላል። 4 ነጥብ። ከዚያ በኋላ አላህ ሱብሓነሁ ወተዓላ መካከል ላይ ስለ አፈጣጠራችን ሲገልጽ ተመልከቱና ቁጥር 12 ላይ ተመልከቱ። በእርግጥም ሰውን ከነጠረ ጭቃ ፈጠር ነው ብሎ አላህ ሱብሓነሁ ወተዓላ ይናገራል። የነጠረ ጭቃ የተባለው ማን ነው? አደም ዓለይሂ ሰላምን ገለጸልን። ከዚያ በኋላ ደግሞ ስለኛ አፈጣጠር ቀጥሎ ሊገልጽልን ቁጥር 13 ላይ ስለኛ አፈጣጠር ሲገልጽ ደግሞ ምን አለ? ከዚያም በተጠበቀ መርጊያ ውስጥ የፍትወት ጠብታ አደረግነው አለ። ይሄ ስለኛ ይናገራል። መጀመሪያችን ምንድነው? የፍትወት ጠብታ ነች። ገብታችኋል? የሚገርመው ምን ብሎ ያ ፍትወት ጠብታ ወዴት እንደሚሄድና እንደሚቀመጥም ማስቀመጠ። ምን አለው? በተጠበቀ መርጊያ አለ። ያ ማለት ማህፀኖች፣ የእናቶቻችን ማህፀን ውስጥ ምንም አይነት ሌላ ነገር ሄዶ የማይቀላቀልበት ቀጥታ የዘር ፈሳሽ ነው የሚጠበቅበት ቦታ፣ ያንን ቦታን ሁሉ ገለጸ። ከዚያ እዚያ ሆኖ ሂደቱን ይገልጽልሃል። ሰው እስክትሆን ድረስ እዚህ እስከ መጨረሻው ሊገልጽልህ ነው። ከዚያም አለ ጠብታዋን በ40 ቀን የረጋ ደም አደረገን ፈጠርን ይላል። ያ ፍትወት ጠብታ ወደ ረጋ ደም ይቀየራል አለ። የረጋው ደም ቁራጭ ስጋ አድርገን ፈጠርን። ከዚያ ያረጋው ደም ወደ ቁራጭ ስጋ ይቀየራል አለ። ቁራጯን ስጋ አጥንቶች አድርገን ፈጠርን አለ። ተመልከቱ፣ አጥንቶቹንም ስጋን አለበስናቸው አለ። ከዚያም ነፍስን በመዝራት ሌላ ፍጥረት አድርገን አስገኘ ነው። አላሁ አክበር። አንተ ሰው እስክትሆን ድረስ ከፍትወት ጠብታ ጀምሮ የገለጸበትን ይሄንን መጽሐፍ ቅዱስ ላይ ታሳዩት ትችላላችሁ። ከምን እንደተፈጠራችሁ ነው። የአደምን አፈጣጠር ብቻ ነው። ሰውን ከአፈር ፈጠርኩት አለ። ሆስዬ ጥያቄ ካመጣልኝ ደስ ይለኛል። እንዲያው ይቅር በለኝ፣ እታች ብዙ የሚሳደብ ሰው አለ። ግን ያው የኔ እናንተ መግባባት ነው ዋናው። አንተ መልስ፣ እኔ ልጠይቅ። እኔ ተማሪ ነኝ። ለምሳሌ በክርስትናው አብ ወልድ መንፈስ ወይም አንድነትና ሶስትነቱ አለ።
አሁን ደግሞ እስልምናው ላይ አሁን የምታወራልኝ አንቀጽ ስለ ፈጣሪ ነው። አላህ አይወልድም አልወለደም ነው የሚለው አይደለ? አይወለድም ሳይሆን አይወልድም አልተወለደም ነው። አሁን ደግሞ የምታመጣልኝ ጥያቄ ፈጠርን እያለ ነው የሚያወራው። አላህ ፈጠርኩ አይደለም የሚለው፣ በሲንግል አይደለም በፕሉራል ነው የሚያወራው። ፈጠርን በእንደዚህ ፈጠርን ነው የሚለኝ አይደል? አላህ አንድ አምላክ ነው በሚለው እየታመነ ፈጠርን ካለ ደግሞ ፕሉራል ወይም ደግሞ ብዙ ከጎኑ ሌላ አካላት እንዳለ የሚያስረዳው። እስኪ እቺን ሂድባት በነካጅ። አይሽ ኒውት አድርገሽ። እሺ በመጀመሪያ አላህ ሱብሓነሁ ወተዓላ በቁርአን ላይ በአራት መንገድ ይናገራል። አንደኛ እኔ እያለ በተናጠል ይናገራል። ሁለተኛ እኛ እያለ ይናገራል። ሶስተኛ እርሱ እያለ ይናገራል። አራተኛ ያ እያለ ይናገራል። አሁን ጥያቄው ልጁ እኛ የሚለው ለምንድን ነው? በዚህን ነው የሚያሳየው ወይንስ ግነትን? እኛ የሚለው ቃል እኛነት ለሁለት ይከፈላል። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። የብዜትኛነት ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው ያን ስራ ወጥቶ በሚያቀርብ ጊዜ እኛ ብሎ የሚገልጽበት የአገላለጽ ዘይቤ ነው። ለምሳሌ ሁሌ ምሳሌ የምሰጥበት የአንድ ክላስ ተማሪዎች 100 ተማሪዎች አሉን በል። መምህሩ የሆነ የቤት ስራ ሰጣቸው። 10 ሆናቸው ስሩና ነው አላቸው። እነዚህ ሰዎች ሄዱና ሰርተው መጡ። 10 ሆነው የቤት ስራን ሰሩ። ከመካከላቸው ከአስሮቹ መካከል አንዱ ወጥቶ በሚያቀርብ ጊዜ እኔ የሰራሁት አሳይመንት ነው የሚለው፣ እኛ የሰራነው አሳይመንት ነው የሚለው ብቻ ሆኖ ሳለ ለምን? ከበስተጀርባው 9 ሰዎች ስላሉ። ይህ የብዜትኛነት ይባላል። ስለዚህ የብዜትኛነት ምንድን ነው? ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ያን ስራ በሚገልጽና በሚያቀርብ ጊዜ እኛ ብሎ የሚጠቀምበት ቃል እርሱም የብዜትኛነት ይባላል። ሁለተኛው እኛነት ደግሞ ምንድን ነው? የግነትና የክብር እኛነት ነው። አንድ አካል ብቻውን ሆኖ ሳለ ገናናዎችን ስራ፣ ታላላቅ ስራዎችን ስራ ሰርቶ ክብሩና ልቅናውን ግነቱን ለመግለጽ የሚጠቀምበት የሆነ ቃል ነው። እኛ ብሎ ይናገራል በዚህ ጊዜ ማለት ነው። ለዚህ ለሁለት እንደሚከፍ ታዲያ አላህ የትኛውን አስቦበት ነው ወደሚለው ደግሞ ስንመጣ እኔ አይደለሁም መወስንለት። የብዜት ይሁን የግነት ራሱ እስኪ ይንገራል በቁርአን ላይ። ለመሆኑ ቁርአን ላይ አላህ ሱብሓነሁ ወተዓላ ብዜት እንዳለው ተናግሯል ወይ? ላ ምን አለ አላህ ሱብሓነሁ ወተዓላ አንድ ብቻ እንደሆነ ከእርሱ ውጭ ሌላ ማንም እንደሌለ ይዘጋዋል። በቃ የብዜተኛነት እንደሌለው ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው አለ። እሺ ሁለት ሊሆን ይችላል ወይ? ሁለትንም አንስቶ አውግዞታል። ሱረቱ ነሕል ላይ ምን ይላል? ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሒድ አለ። ሁለት አምላክ ብላችሁ አትያዙኝ እኔ አንድ አምላክ ብቻ ነኝና አለ። እሺ ሶስት ወይም ስላሴስ ሊሆን ይችላል ወይ ብለው ለሚያስቡ ሰዎች መልስ ሰጥቷቸዋል፣ አውግዞታል። አይደለሁም ብሏል። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሒድ አለ። ሶስት ወይንም ስላሴ አትበሉኝ፣ ከዚህ ንግግር ተቆጠቡ፣ እኔ አምላካችሁ አላህ አንድ አምላክ ብቻ ነኝና አለ። ሰላም። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ሁለትም እንዳልሆነ ሶስትም እንዳልሆነ ዘግቶታል፣ አንድ ብቻ ነው ይብሏል። ስለዚህ የግነተኛነት እንጂ የብዜተኛነት አይደለም። ለሁለት እንደሚከፈል ከቋንቋ ተናግሬያለሁ ይቀደም፣ የብዜትና የግነት እንደሚባሉ። ይህን ከራሴ ነው ወይ? ላ አይደለም። ማስረጃ ነው ላሳያችሁ። እኛነት ለሁለት እንደሚከፈል ስናገር ነበር ላሳያችሁ። ከዚያ በቁርአንም ላይ ልክ እንዲሁ ታላላቅ መንግስታቶች እኛ እያሉ ራሳቸውን በብዜት እንደሚገልጹ ማስረጃውን ላሳያቸዋለሁ። ለምሳሌ ማንን እንውሰድ? ንጉስ ሰለሞንን እንውሰድ። ንጉስ ነበር፣ እኛ እያለ ነው የሚናገረው ብቻውን ሆኖ ሳለ ማለት ነው። እሱንም እናያለን። አሁን ግን መጀመሪያ ለሁለት እንደሚከፈል እኛነት ላሳያችሁ ማስረጃ አለች። እሺ ወደ አማርኛ ልቀይርላችሁ። እኛ የሚለው ቃል ወደ አማርኛ እንቀይረው። ያውና ያሽ ምን ይላል? እኛ ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ጾታዎች ራሳቸውን ለማመልከት የሚጠቀሙበት ብሎ ተናገረ። ምን አለ? ሁለት ወይንም ከዚያ በላይ የሆኑ ተናጋሪዎች ራሳቸውን ለመግለጽ የሚጠቀሙበት አለ። ልብ በሉ፣ ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን